ማንቸስተር ዩናይትዳውያን ግን ያነሱት የሚገኘው ጉዳይ በተለይ ከወራጅነት ጨዋታዎቹ በኋላ ብዙዎች እየሰጡት ያለው ጉዳይ የምን 80 ሚሊዮን ፓውንድ የምን 100 ሚሊዮን ፓውንድ አንድ ተጫዋች ላይ ማውጣት ነው። እንዲህ አይነት ድንቅ የሆኑ ዝውውሮችን ማከናወን እየተሻለ እያሉ ነው። የሩድ ቲለማንስንና አንድሪ ሳንቶስ በድምሩ በ85 ሚሊዮን ፓውንድ ያመጧቸው እና በጣም ምርጥ ዝውውር ነው በሚል የማንቸስተር ዩናይትድ ደጋፊዎችም ሀሳባቸውን እየሰጡ ይገኛል። ግን ይህንን ሚዛን ከፍ እንዲያደርግ ያደረገው ብዬ የማስበው የሩድ ቲለማንስ ብቃት ነው። የሩድ ቲለማንስ በጣም ምርጥ መሆኑ እነዚህ ዝውውሮቹ ከትችት ለጊዜውም ቢሆን ከትችት እንዲያመልጡ የማንቸስተር ዩናይትድ አመራሮች ትችት እንዳይበዛባቸው ያደረገ ይመስለኛል። የሩድ ቲለማንስ ምርጥ መሆን ያንን ያደረገ ይመስለኛል። ሳንቶስ በጣም መጥፎ ነው እያልኩ አይደለም፣ ግን ኤክስፔክት ከምን አደረጉ አንጻር ማንቸስተር ዩናይትድ በቀጣይ ዓመት ከሚኖረው ውድድር አንጻር በዛ ልክ የሚገኝ ተጫዋች ነው ወይ? ለእኔ አላሳመነኝም። ያሳመናችሁ ካላችሁ መብታችሁ፣ እኔ ግን ብዙም አላሳመነኝም እና ማንቸስተር ዩናይትድ ግን አሁንም የማንቸስተር ዩናይትድ ማጥቃት በጣም ከባድ ስጋት ነው ለሌሎቹ ቡድኖች። በጣም 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 ኳሊቲው በጣም ከፍ ያለ ነው የማንቸስተር ዩናይትድ የማጥቃት እንቅስቃሴ። በማንቸስተር ዩናይትድ የማጥቃት እንቅስቃሴ ልክ ያለ ቡድን አለው ብለህ ስታነሳ ትቸገራለህ። እንግሊዝ ፕሪሚየር ሊግ ላይ ግርምዬ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ አለ። ከብሩኖ ፈርናንዴዝ በላይ ያሉትን ተጫዋቾች እናያቸው። ሙቡሞ፣ ኩኛ፣ ቤንያሚን ሼሽኮ በጣም በጣም የጥራት ደረጃቸው አስፈሪ የሆኑ ተጫዋቾች ናቸው። አምና ተመልክተነዋል። ይሄን ጥምረት በጣም ውጤት ያፈራ ነበር። ሶስቱም ተጫዋቾች ከ10 በላይ ጎሎች ላይ በመሳተፍ በፕሪሚየር ሊጉ ከሁሉም የአጥቂ መስመር ቡድኖች የተሻለ ቁጥር ያሳዩ ናቸው። ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ሙቡሞ፣ ቤንያሚን ሼሽኮ የጎል ተሳትፏቸው ከሌሎች ክለቦች ጋር ስናነጻጽራቸው እያንዳንዱ ተጫዋች በተለይ ስፔሻሊ እያንዳንዱ ተጫዋች 10 ጎልና ከዛ በላይ ተሳትፎ አሲስትም ጎልን በማድረግ መሳተፋቸው ለማንቸስተር ዩናይትድ አሴት ነው። ትልቅ 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 ተቀማጭ ነው። አሁን እንውሰድ ሊጉ ላይ ያሉትን አጥቂዎች ቼልሲ ላይ እንውሰድ፣ ፔድሮ ኔቶ፣ ጆዋ ፔድሮ፣ እንደዚሁም ጄሚ ጊተንስ ወይም ኢስቲቫው እንደዚህ አይነት ቁጥር የላቸው። ሊቨርፑል ላይ ኒድ አሌክዛንደር አይዛክ፣ ኪቲኪያ ሁሉ ሚሊዮን ፓውንድ ወጥቶባቸዋል። ቪርትዝ፣ ኮዲ ጋክፖ፣ ሳላ እንደዚህ አይነት ቁጥር የላቸው። ማንቸስተር ሲቲ ላይ ሃላንድን ብቻ ነጥረን ካላወጣን በስተቀር እንደዚህ አይነት ቁጥር የለም። ራያን ቸርኪን ወደ ኋላ ውሰድ፣ እነ ጆኩን ውሰድ፣ እነ ሳቪኒዮን ውሰዳቸው፣ እነ አንቷን ሲሜኒዮን ያያቸው በፕሪሚየር ሊጉ ተሳትፏቸው ያን ሁሉ ገንዘብ ወጥቶባቸው ተጽዕኗቸው እንደዛ አይደለም። አርሰናል ቡካዮ ሳካ፣ እንደዚሁም ጋብሪኤል ማርቲኔሊ ወይም ትሮሳርድ፣ ከዛ የኮሬሽን ስትወስድ የኮሬሻውን 20 ምናምን ጎል ላይ ተሳትፏል። ግን ሌሎቹ የተሳትፏቸው መጠን ምን ያህል ነበር? ጎል ያስቆጠሩ መጠን ምንድነው ብለህ ስትመለከት ተጽዕኗቸውን በየጨዋታው ላይ የፈጠሩት ተጽዕኖ ስትመለከት እያንዳንዱን የሊጉን ክለቦች የፊት መስመር ከ10 ቁጥር ጀምሮ ያለውን ስንመለከት የማንቸስተር ዩናይትድ በጣም ሳት ይላሰም በጣም ጠንካራ ሆኖ እናገኘዋለንና ያንን ምርጡን ባህሪውንም ባለፈው ዓመት ያለው ባህሪ ዘንድሮም እንደሚቀጥል በደንብ ያሳየበት ነው። ምክንያቱም ሙቡሞ ምን አይነት ጎሎችን ነው እያስቆጠረ ያለው? ምን አይነት አሲስቶችን ነው እየሰጠ ያለው? የአማዲያናው እንቅስቃሴ እንዴት ነው? ማቲያስ ኩኛ ተቀይሮ ገብቶ ምንድነው ሲፈጥር የነበረው? የብሩኖ ፈርናንዴዝ 30 ደቂቃዎች ምን ይመስሉ ነበር? ስዕል ይሰጠዋል እነዚህ ነገሮች እና ማንቸስተር ዩናይትድ ማጥቃቱ ለቀጣይ ዓመትም ትልቁ አሴት ትልቁ በፕሪሚየር ሊግ ዋንጫ ፉክር ተፎካከረም፣ የፕሪሚየር ሊግ ዋንጫንም አነሳ፣ ሻምፒዮንስ ሊግ ዋንጫም ደረሰ አነሳ፣ ምንም ማለት በሚኖር የትኛውም እንቅስቃሴ የእነዚህ ተጫዋቾች ብቃት በጣም በጣም ትልቁ ግብአት ሆኖ እንመለከተዋለን። አሁን ወደ ሌሎች ክለቦች ስንሄድ ለምሳሌ ሊቨርፑልን ስናነሳ እነሱ ቦዛ ላይ ነው የምጠብቀው ቀጣይ ዓመት እነ ማካሊስተርን የእነሱ ሚና ቡድኑን በተወሰነ መንገድ ይዞት ይዘልቃሉ ብለህ ታስባለህ? ምክንያቱም እነ አይሳክ እነ ኢኪቲኬ እነ ቪርትዝ ተመልክተናቸዋል አምና። ከኢኪቲኬ ውጪ ከአዳዲሶቹ ፈራሚዎች ተጽዕኗቸው ያን ያህል የጎላ አልነበረም። አርሰናል ስትመጣ አሁን የምትተማመነው በሚዱና በተከላካዩ ነው። በነ ራይስ፣ በነ ጉማሬሽ፣ በነ ሳሊባ፣ በነ ጋብሪኤል ማጋሌሽ ነው የምትተማመነው። ሳካ ጤነኛ ካልሆነ አሁንም ትሰጋል። ኦዲጋርድ ጤነኛ ካልሆነ አሁንም ትሰጋል። የአርሰናል የማጥቃት እንቅስቃሴ ያሰጋል። በዚህ ሂደት ውስጥ ማንቸስተር ሲቲ ስትመለከት እነ በርናንዶ ሲልቫን ሮድሪ ለቋል። አሁን በነማን የሚተማመነው? እንግዲህ አዲስ በሚፈጥራቸው ኤንዞ ማሬስካ አዲስ በሚፈጥረው
ፐርሰናሊቲ አዲስ በሚፈጥረው ቡድን ውስጥ ነው ሊሰራ የሚችለው። በና ኤሊዮት አንደርሰን፣ በነ ቸርኬ፣ በነ ሲሜኒዮ ምናምን ነው ሊተማመን የሚችለው እና እንደዚህ እያለ ስንመጣ ማንቸስተር ዩናይትድ ግን የተገነባ ማንነት ይዟል። አሁን በቃ የተገነባ ጠንካራ ውጤት የሚያመጣና በደንብ ያስተዋልኩት ነገር ነው በማንቸስተር ዩናይትድ የወዳጅነት ጨዋታ ይሄ የማንቸስተር ዩናይትድ የማጥቃት እንቅስቃሴ እጅጉን ድንቅ የሚሆንበትና ከአምናው ቡድን አንጻር ማንቸስተር ዩናይትድ ሊሻሻል ወይም የተሻለ ሆኖ ሊመጣ የሚችልበት አሁን ባለው ተጫዋች ሳያዘዋውር ምን ሳይል አሁን ባለው ሁኔታ ማንቸስተር ዩናይትድ ተሻሽሎ ይመጣል ብዬ የማስበው ሚዱ ነው። ሚዱ ይበልጥ ካምናው ጠጠር ያለ ጠንከር ያለ ይሆናል ብዬ አስባለሁ። የቴልማንስና የኮቢ ማይኖ የብሩኖ ፈርናንዴዝ ጥምረት ከካዝሜሮ ከኮቢ ማይኖ እና ከብሩኖ ፈርናንዴዝ ጥምረት የተሻለ እንደሚሆን እገምታለሁ። በዚህ ሂደት ውስጥ ተከላካዮቹ ላይም አሰልጣኝ ካሪክ ሰርቶ የመጧቸው ነገሮች እንዳሉ አይተናል። ሌኒየሮ 90 ደቂቃ የተጫወተ ነው። በጣም በጥራት በብቃት ሲጫወት ተመልክተዋል። ናስር ማዝራዊ በጣም ጥሩ ነው ወጥቷል። ዲየጎ ዳሎ ያደረጋቸው እንቅስቃሴዎች በራሳቸው ባላቸው ሀብት ትንሽ እድገት ያሳዩ እና ይሄ ሻምፒዮንስ ሊግ መሳተፋቸው ቶፕ 3 ውስጥ መጨረሳቸው ምናምን ያመጣው ኤፌክት እንዳለ ሆኖ በደንብ ክረምቱ ላይ ወይም ፕሪሲዝን ላይ ወይም አሰልጣኝ ካሪክ በሰጧቸው ትዕዛዝ መሰረት ራሳቸውን አሻሽሎ እየመጡ ያሉ ተጫዋቾችም እንዳሉ በዚህ ቅድመ ዝግጅት መመልከት ችለናልና ማንቸስተር ዩናይትድ የዘንድሮው ቅድመ ዝግጅቱ ከእንግሊዝ ፕሪሚየር ሊግ ካሉ ክለቦች በጣም የተሻለ ምርጥ ፕሪሲዝን ምርጥ ቅድመ ዝግጅት ያደረገው ማንቸስተር ዩናይትድ ነው ቢባል ስህተት አይመስለኝም። ግሩሜ የዮሪ ቴልማንስ እና የብሩኖ ፈርናንዴዝ ጥምረት ተስፋ ሰጪ እንደሆነ በደንብ አይተናል ባለፉት ጨዋታዎች። ይሄ መካድ አንችልም። ይሄ ደግሞ በነጥብ ጨዋታዎች ላይ ኢንፍሉዌንስ አለው፣ ድብን አድርጓል። አንድሪ ሳንቶስ ላይ ለእኔ አላሳመነኝም፣ ኮንቪንስ አላረገኝም አንድሪ ሳንቶስ። በተቃራኒው ግን ዮሪ ቴልማንስ ግን የ40 ሚሊዮን ዩሮ ተጫዋች ሳይሆን የ80-90 ሚሊዮን ዩሮ ተጫዋች አይነት ባህሪ ነው። በፕሪሲዝን በገባባቸው ጨዋታዎች ላይ ብስለቱ፣ እንቅስቃሴው፣ ኳስ የሚያስጥልበት መንገድ፣ የሚያደራጅበት መንገድ በተመለከትኳቸው ደቂቃዎች 20-30 ደቂቃ ነው የተመለከትነው ሁለቴም። በነዛ ደቂቃዎች ያየነው የዮሪ ቴልማንስ ግን ኳሊቲው ከፍ ያለ ተጫዋች እንደሆነ በደንብ የተረዳንበት ሂደት እንዳለ መናገር ይቻላልና የሳንቶስ ጉዳይ ግን ጥያቄ የሚያስነሳ ነውና ማንቸስተር ዩናይትድ ስቲል አሁንም 1-6 ቁጥር ቢያስፈርም መርጣለሁ። ግን ለማንቸስተር ዩናይትድ እንደ ኢንዞ ፈርናንዴዝ አይነት ተጫዋች ሳይሆን የሚያስፈልገው ለኔ እንደ ኦሪየል ቹዋሜኒ አይነት ተጫዋች፣ እንደ አዳም ዋርተን አይነት ተጫዋች 6 ቁጥሩን በደንብ መቆጣጠር የሚችሉ ተጫዋች ቢያገኝ ይበልጥ ቡድኑ የተሻለ ይሆናል። ሞር ወደ አታኪንጉ ጥሩ ተጫዋቾች አሉት። ኮቢ ማይኖ አለ፣ ራሱ ብሩኖ ፈርናንዴዝ አለ፣ እነ ሼላሲ አሁን እየመጡ ነው። ወደዛ ወደ አታኪንጉ ያለው ነገር ብዙ ያሳስብ ማንቸስተር ዩናይትድ የአማካኙም የመከላከል ሚናውን የሚወጣው አማካኝ ላይ ነው ክፍተት የምትመለከተው። ምክንያቱም ቴልማንስን ካጣ ወይም ዮሪ ቴልማንስ የአቅም ችግር ቢገጥመው እሱን መተካት የሚቻልበት የለም እና በአንድሪው ሳንቶስ ያንን ማድረግ ትንሽ አስቸጋሪ ይመስለኛል። አንድሪው ሳንቶስን